እናንተ ቀበረኞች እናንተ ቀበር ማን ይችላል? ጋይስ ላይቭ ላይ ነኝ። ያው ጋርዴ መጣ ራችሁ ወሲብ የጀመራችሁ ሴቶች በአጠቃላይ ሚስማር ጥምዝ ምናምን የሚባለውን ነገር ታውቁታላችሁ። ይሄ ቄስ ስራ አይሰራም። ይሄ ቄስ አያርስም። ይሄ ቄስ አይቆፍርም። ይሄ ቄስ በህዝቡ ላይ ተጣብቆ እንደ ተዋን እየመጠመጠ ተስካር ይላል፣ 10 ይላል፣ 3ኛ ቀን ይላል፣ ሳልስት ይላል። አዶናይና ጃኒ እንግዲህ እንዳልተለያዩና እስካሁን ድረስ በድብቅ ፍቅራቸውን እያስቀጠሉ መሆኑን እንግዲህ አንዲት ሴት ከታማኝ ምንጭ መረጃ አግኝቻለሁ ስትል ሰሞኑን ሶሻል ሚዲያውን ተቆጣጥረዋለች። እኔ በጣም የሚገርመኝ ነገር ፍቅር የግል ህይወት ነው። ይሄን ያህል መደባበቅ፣ ይሄን ያህል መሸፋፈኑ፣ ብዙ አጀንዳ መስጠቱ ለምን አስፈለገ? ይህ የብዙዎች ጥያቄ ነው። እንደዚሁም ጋዜጠኛ ሶፎንያስ እንግዲህ ሰሞኑን ብቅ ብሏል። ተሽሎኛል፣ እግዚአብሔር ምሮኛል፣ ነገር ግን መጨረሻዬ እንደዚህ መሆኑ በጣም ያሳዝናል ሲል ቲክታክ ላይ እንግዲህ ላይቭ በመግባት ተናግሯል። ይሄንንም ጉዳይ ይዘናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ነባሮቻችሁ ላይክ ሼር ያደረጋችሁ አብራችሁን ቆዩ። እናንተ ቀበረኞች እናንተ ቀበር ማን ይችላል? ጋይስ ቀበራችሁት። አሁን ምኑን ገብቷችሁ ነው ገባን ምናምን ትሩት? ምኑ ገባችሁ? ምኑ ገብቷችሁ ነው? ገብቶናል ያይ ምናምን ምንድን ነው የገባችሁ? ምን ገብቷችሁ ነው? ቀመር ነው ቤተሰብ ይገርማችኋል። ወሬውንማ ባውሮ ደስ ላይ ነበር አለ። አይገባችሁም? ቆያችሁ ከሀገር ወጣችሁ። አንዳንዴ አይዲውን ይዟል፣ አንዳንዴ ጄቱሩን ይዟል፣ አንዳንዴ ሬንጅ ሮቨሩን ይዟል፣ አንዳንዴ ምናምን ከየት መጣ ስል እንደዚህ እኮ ነው ጋይስ። እኔማ ገርሞኛል። ለምን ዋሹናል? ለምን እንደዚህ ይቀለዳል ወይ? ነውር ነው። ባህልም አይደል ወግም አይደል። ሰይጣንም ጥሩ አይደለም። ናፍቀሽኛል አይከብድም ወይ? አቤት ለነገሩ ምሁር ሲደግፍ ነው እንጂ መጨነቅ፣ በግ ሲደግፍ መጨነቅ ብዙ ነው ጋይስ። ፊልም ነው አሉ እኮ፣ ድራማ ነው አሉ እኮ ጋይስ። ገብታችኋል እንዴ? አይ ኢትዮጵያ እንደዚህ እንናቃለን እኛ እንናቅም። አልገባችሁም እንዴ ቤተሰብ? እስካሁን አልገባችሁም? ወራላችሁ። አረ ቤተሰብ ገብቶናል። ሊያሾ በሉ። አልገባችሁም ጋይስ? ምንም ነገር የገባችሁ ነገር የለም አሉ ጋይስ። አሉ ነው እንግዲህ ስትሰማ ስሙ። ውሸት ነው፣ ፊልም ነው ሊያሾ። ልክ የሆነ ነገር ሲጠፋ አረ ተው እውነት ነው እንደዚህ ሁሉ ህዝብ እንደዚህ ብሎ አረ ውሸት ነው። በትርፍ ሰዓት ጋይስ አሁን ቤተሰብ ግን ለምን አስፈለገ እንደዚህ መሆን? ለምን ታስፈለገ? ከዛም በቃ ስላልቻለ ታረቅት ሊሉን ነው ቤተሰብ። እናጣራለን እንደ መኪናውን እንዲዛችሁት እንዳጣራ ነው። እናጣራለን እንስራለን ሁሉን ከማጣራቶች ፎገራችሁ በቃ እንደዚህ እና እኮ ደስ ይለናል። ጸብም አንፈልግም፣ ጥልም አንፈልግም። ግን ፊልም መስራት ለምን አስፈለገ? ገባኝ። አሁንማ እኔማ ገባኝ እኮ ቀመሩ ገባኝ እኮ። የምትቀምሩት እናንተ ቀበረኞች እናንተ ቀበር ማን ይችላል? ጋይስ ቀበራችሁታ። ይሄ ቄስ ስራ አይሰራም። ይሄ ቄስ አያርስም። ይሄ ቄስ አይቆፍርም። ይሄ ቄስ በህዝቡ ላይ ተጣብቆ እንደ ተዋን እየመጠመጠ ተስካር ይላል፣ 10 ይላል፣ 3ኛ ቀን ይላል፣ ሳልስት ይላል። የኛ እናትና አባት ሙተዋል። እኔ አሁን ይነገረኛል ሳልስቱ ነው፣ 7ኛ ነው፣ 40ው ነው፣ 80ው ነው፣ አመታቱ ነው፣ 7ኛ አመቱ ነው። ተመልከቱ። ካህናት ቀን እያበጁ ቀን እየቆጠሩ በማርያም ቀን ካረስክ መብረቅ ይመታል ይላል። ለምን? የማርያም ድግስ ጠላና ረቄ
እንጀራና በግ አርደህ ያን ተሸክመህ እንድትሄድ ነው። ይሄ ገልቶ አማራ መጥፋት አለበት። ማርያምን ነው የምላችሁ። መጥፋት ያለበት ህዝብ በኢየሱስ ስም ነው የምነግራችሁ። መጥፋት ያለበት ህዝብ አማራ ነው። ካህኑ አውቆ ጊዮርጊስ ነው ዛሬ ይለዋል። ስራ አይሰራም፣ አይታጨድም፣ አይታረስም፣ አይቆፈርም ይለዋል አማራ። አምኖበታል። ለ2000 ዓመት ይዞት መጥቷል። ለ3000 ዓመት አዎ ጊዮርጊስ ነው፣ ኃያሉ ሰማዕት ነው፣ ጊዮርጊስ ነው። ጊዮርጊስ ጊዮርጊስ ይለዋል። እዚያ ጋር በማይክ ያተሰብስቦ አሜን አሜን አሜን። ድሮን ይመተዋል። በአጋጣሚ ባለፈው አሉ የጊዮርጊስ ቀን ድሮን 150 ሰው መታ። ከዚያ አንድ እንደኔ የነቃ ሰው ለምንድን ነው ስለ ጊዮርጊስ እየተዘመረ ወንድሙ ሞታና አባቱና ሁለት ወንድሞቹ ሞቱ። አበደ። ጠመንጃውን አንስቶ ሁለቱን ቄስ መተው በጥይት አቀጠው። ግር ብሎ ጠፋ። ቄሱ መቋሚያውን እየያዘ አንዳንዱም ደበሎውን እየያዘ ሻሹን እየጣለ ሻሹ ሲወልቃሉ ፎረፎር ስለያዛችሁ አይታጠቡ። ጠቅላላ መላጣ ጎጃም ውስጥ ነው የሆነ። ሁለቱን ግንባር የተደየው ሲዞር መርጌታ ሁሉ የለም፣ ዲያቆን የለ፣ ምን የለ፣ ተንጫጭቶ ጠፋ። ልክ አርጋል። ብትደብረኝም ዜዶ ትሞታለች ብላ አይደለም ያንን ስድድብ በዛ ሰዓት የተናገረችው። ልቃፍ ናት፣ እላፊ ትናገራለች እንጂ እንደምትሞት አውቃ አይደለም የተነጋገሩት። የዛሬ ዓመት ከምናምን ልቃፍ ስለሆነች ተናግራ ተቀመጠ፣ ቪዲዮ ይቀመጣል። ከዛ አሁን መጥቶ የሆነ ነገር ይሆናል። ዜዶ በዛ ሰዓት የንዴቷን ተናገረች። ልክ ናት? በፍጹም አይደለች። ልቃፍ ናት። ያ ነገር መቀየር አለበት። ዜዶ በዛ ሰዓት ተናግራለች፣ ደንግጣለች። ለማስመሰል አይደለም ያንን ቪዲዮ የሰራችው። እግዚአብሔር ምስክር፣ ለማስመሰል ሰው እንዲያዝንላት ገለመሌ አይደለም። ዜዶ ደንግጣን የሰራችው ሀቅ ነው። ልቃፍ ናት። የሚደብር ንግግር ታደርጋለች። ሀቋን ግን ደንግጣለች። ደንግጣ ያንን ነገር አደረገች። ግን ልክ አይደለም። በእናትና በልጅ ብጭል እኔ ለማስታረቅ ሞክሬያለሁ። ቪዲዮ አለ፣ በደንብ ቪዲዮ አለ። ዮኒ ማኛ እናትን ልጅን አሌክስን ለማስታረቅ ለማስማማት የሰራኋቸው ቪዲዮዎች አሉ። አብሬ አስቀምጬ አንተ ቤት አነጋግረን ብለውኝ ተጠይቄ እሱን መተው ነበረባት። ነገርኳት። በቃ እነሱ ተዋደዋል፣ ምንም ማድረግ አይቻልም። ሞከርን፣ የቻልነውን አለን፣ ሊሆን አልቻለም። ሰድቧታል እና ስትሰድበው ቂቤ ሊቀባት ነው እንዴ? የማንም እናቱ መታ ከሰደበች የወንድ ትንሽ የለው። ተናግረነዋል። እስኪ በቃው እስከ አፍንጫው አሞራውን ተናግረነዋል። ሲሰደብ ግን ዝም የሚል የለም። እግዚአብሔር ምስክር፣ ዝም የሚል የለም። ሲሰደብ ዝም የሚል ሰው ማንም የለም። ማን ዝም ትላለ? የትኛው ዝም ነው የምትሉት? የትኛው? ስለዚህ ያንን ነው የምለው። በዚህ ላይ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ እንደው የተለየ ሀሳብ አለኝ እንደዚህ ሀሳብ አለኝ የምትሉ ካላችሁ እማቃችሁ ሰዎች ግቡ። ማላቅ ባናት ተተካለ። እኔ ሁሌ ነው የምለው ማላቀው አላስገባው። ለምን እንደማረገው ልንገራችሁ። ማላቀው አላስገባው። በግልጽ ልናገር፣ ብዙ ሰው ያቀኛል ኢትዮጵያ። ማላቀው አላስገባው። መከባበር የለም። በማታቀው ሰው ጋር የፈለገውን ብሎ ሊሄድ ይችላል። ሪከርደሮች አሉ። ይሄው ተሰደበ ሳይፈራው ምናምን ተብሎ በስልክ ብዙ ነገር ይባልብሃል። ምን ይባልብሃል? አይጠቅምም። የማታቀው ሰው አታስገባ። ለምትታወቁ ሰዎች ነው የምላችሁ። ስለዚህ ይህንን መሳደብ አልነበረበትም። እና ሰደበችው፣ ሰደባት፣ አለቀ። ባይሰዳደቡ ደስ ይለናል። ባይሰዳደቡ ደስ ይለኛል። የሰደበውን ቅቤ ሊቀባ ግን ማንም እንትን አይልም። ይህንን ነው የምለው። ሄሎ ሉዬ፣ ዮኒዬ እንዴት ነህ? እንዴት ነሽ እናት? አለን። ሰላም ነው ዮኒዬ? ሁሉ ሰላም። ምን ሰላም አለ እናቱ። አጀንዳ ትቶ ያለን ሰዎች ነን በጣም። እኔም ዛሬ ጠዋት ሰሰማ ዮኒ በእውነት በቃ ላይ ምን ልበልህ፣ በጣም በቃ ስራ መስራት ሁሉ አልቻልኩም። እሺ
በቃ ስራ መስራት በጭራሽ እንዳልቻልኩ ነው የምነግርህ። ራሴን አሞኝ እንደውም ቅድም ፌቨን ጀርመን ያለችው ጋር ገብቼ እውነት መቆጣጠር ስላልቻልኩኝ በቃ አስለቀሰችኝ። በጣም አሳዘነችኝ። በጣም ገና ያንግ ናት ምናምን ልጇ እንግዲህ እንደሰማሁት እኔ አላየሁኝም። ለጥፋ ነበር ልጄ ናፈቀችኝ የሚል ነገር ብለው ሲያወሩ ሰማ። ደግሞ ፖስታ ነበር። እኔ እንደ አንድ እናት ፔን እኛም ማናችንም በልጅነታችን ብዙ ሚስቴኮችን ሰርተናል። በጣም እኔ መናገር አልነበረብኝም። ተሳስቻለሁ፣ ጥፋተኛ ነኝ። ጥፋቴ በቃ ለነሱ መደገፌ ሳይሆን የተናገርኩት ነገር ጥፋቴ። እኔ እኮ ከእናቷ ጋር እኮ አወራ ነበር። ማርያምን ሚኬል አወራ ነበር። እንደዛ ከተነጋገርን ቲክቶክ ላይ ያ አሁን ሪከርድ ምትሰሩ ያለችው ከዛ በኋላ እንዳወራ ነበር። እንደዚህ እኮ እንደዚህ ነው። እኔ ከጥፋው ይቅርታ ምናምን እላታለሁ። እሷ ኖ ልጄ እኮ ከአንቺ ጋር በቃ ስለምትስቅ ምናምን ከአንቺ ጋር እንድትሆን በቃ እንድታጫውቻት ነው የምፈልገው። ያኔ ይሄ ነው የሚያስጠቅሰኝ። ገባሽ? ያሳዝናል እኮ እናቷ የሆነችው ነገር ያሳዝናል። ግን ሁሉም ሰው ነው ያዘነው። ስለዚህ አንቺ አምላክን ይቅር በለኝ አጥፍቻለሁ በይ፣ ይቅርታ በይ፣ ለሁሉም ሰው ይቅርታ በይ። በቃ ያልሽውን ከዛ በኋላ ሙቭ ኦን። ምንም ማለት አንቺ በየጊዜው እያለቀሽ የሚፈጠረው ነገር የለም። አሁን ያለቀስኩ ተሳስቻለሁ፣ መናገር አልነበረብኝም። ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህን ቀን አትሞትም። ዜድ ስላናደደቻት ወይም ደግሞ ዴዚ ስላናደደቻት አሌክስ ስላናደዳት አይደለም የሞተችው። በቃ እያንዳንዱ ሰው ምክንያት ሊኖረው ይችላል። ግን ደግሞ መሞቻችን ቀን እንደምንወለድበት ቀን ሁሉም ሰው ያውቀዋል። ገብቶሻል? በዛ ላይ ደግሞ በቃ ልጇ አፍቅራው እንደሆነ ወዳው እንደሆነ እያየች ምርጫው የሷ ነበረ። በቃ ከሷ ጋር መሆንም ከሷ ጋር አለመሆንም የሷ ምርጫ ነበረ። እሷ ፍቅሯን መርጣ ሄዳለች ልጅቷ ማለት ነው። ስለዚህ የዴዚ ጥፋትም የለም የአንቺ ጥፋትም የማንም ጥፋት አይደለም። በቃ እግዚአብሔር በጻፈው ቀን ትሞቻለሽ። ደስተኛ ሆነሽ መሞት አለመሞት ደግሞ ምርጫው የሷ ነበረ። ገብቶሻል? የሞተ ሰው አሁን እንትን አንልም። አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። እናትዬ ኦልሬዲ ሞታለች። በዛ ላይ ደግሞ እንትን ናት። እሺ ከነ ልጁ አሁን የሆነ ነገር ብትሆን ልጅቷ አታስቡም እንዴ? ነገ ጧት ብትሞት ደግሞ በእናንተ ምክንያት ብላችሁ ሀዘን ከመጻፍና ፎቶ ለጥፋችሁ የሀዘን እንትን ከማድረግ አስቡ። እርጉዝ ናት ልጅቷ። ቢያንስ ስለ ልጅቷ ስለ ህፃኑ አስቡ። እሺ ሁለት ነፍስ የተሸከመች ሴት ናት ያለችው እዚህ መሀል ላይ። ስለዚህ እንደ ሰው ማሰብ ከቻላችሁ የሞተውን እግዚአብሔር በጻፈለት ጊዜና ወቅት ነው የሚሞተው። ያቺ ልጅ ግን ድንገተኛ የሆነ ነገር ሊያጋጥማ ስለሚችል ስለ ህፃኗ ልጅ ብላችሁ ስለ ነፍሱ በህፃነቷ እርጉዝ የሆነችው ልጅቷ። ስለዚህ ስለሱ አስቡ። እሺ አጀንዳ ማድረግም አይጠበቅባችሁም። ሲጀመር ሁሉም ሰው እኮ የተጻፈለት ቀን አለ፣ የተጻፈለትና የተያዘለት ቀን አለ እኮ። ሰው ለሰው አይደለም እንትን በሰው አይደለም በእጅ ሰው አይደለም የሞተችው ይቺ ሴት፣ ወይም ደግሞ የሆነ ነገር አስጠጥተው አይደለም ያሞቷ የገደሏት። ስለዚህ ስለ ልጅቷ ስላለው ሰው ማሰብ ይሻላል። መጸጸት ካለባት እሷ ራሷ ትጸጸት፣ መጸጸት ከሌለባት ደግሞ እሷ ባለቤቷ አለች ዴዚ ያለች አይደል? ስለዚህ ስለሷ ስለ ህፃኗ አስቡ። የዜድ ጥፋት ደግሞ ተፋቅረዋልና ፍቅራቸውን ያጣጥሙ አንድ ላይ የሆኑ ማለት ነው እንጂ እናትየው ትሞት ወይም ደግሞ እንደዚህ ትሁን ያለችው ነገር የለም። ስለዚህ እንትን አትሁኑ እንዴ፣ ስለ ልጅቷ አስቡ። አሁን ደግሞ መሀል ውስጥ አስገብታችሁ እንትን እንዳታርጓት። እኔ በጣም የምታሳዝነኝ ልጅቷ ያለችው ልጅ ናት የምታሳዝነኝ ማርያምን እንዴ። የሰው ልጅ እኮ የተጻፈለት ቀን አለ። ሰው ለሰው እንትን በቃ አሟሟታችን ነው የሚለያየው እንጂ እኔ አሁን የተጻፈልኝ ቀን ነው። እግዚአብሔር እኮ ሊያወጣሽ ሲፈልግ እኮ ከስንት ገደል ገብተሽ ራሱ እኮ ትወጫለሽ እኮ። ምክንያቱም ቀንሽ ስላልሆነ ያቺ ሴት ደግሞ ቀኗ ነው፣ ጊዜዋ ነው፣ መሞቿ ሰዓት ስለደረሰ ነው። በቃ ተደስታ መሞት አለ መሞት እሱን በቃ እንግዲህ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እኔ ማርያምን በጣም የምታሳዝነኝ ልጅቷ እንትን ነው ይቺ አሁን የቀረችው ልጅ ማለት ነው። እንደውም ከወልዳ የራሷን ልጅ እንትን እስከምታርቅ አንቺ ትደውይላታለሽ አይደለ? ሚዲያው ላይ አለመምጣት ራሱ ይሻላታል። ምክንያቱም እርጉዝ ናት። እርጉዝ ደግሞ ሴንሲቲቭ ነው፣ በትንሽ ትልቅ ነው የሚጎዳው። ገብቶሻል? አዎ በቃ ወልዳ ልጇን ካቀፈች በኋላ ትምጣ ከፈለገች። እንደ ህዝባችን እንኳን ላረገዘ ለሁለት ነፍስ ስለተሸከመ ላላረገዘም እንትን ነው ህዝቡ። ስለዚህ ወልዳ ምናምን ነገር ትምጣ ከፈለገች። በትልቁ አለች አይደል? የባለቤቷም ተሳዝን እዛ እንትን ከም አጀንዳ ወይ ትግበሪ ሰልክና ጌም ኮቶ ወይ ካለ ነገር እንትን ግበሪዮ ተረዳኒ ባዕልክ ኮንትሮል ትገብሩ የገዛኺ ሰብ ስለሱ ዛረበክ ከሎ ከም ኮሜንት ወላይ ከም ብብሉ ምክንያት ሓንቲ ዓይነት ኮሜንት እዮም ተጋዛረቡ ክደልዮም ተንክብሉ ስለዚ ንስክን እንታይ ክትገብሩ ጃምፕ ትገብሩ በቃ ትናታቶም ኮሜንት ገዲፍክ ወይ ናብ ዕላል ክትኣትዊ ወይ ናብ ካልእ እንትን ክትኣትዊ እምበር ከዛረቡ እነሱ ኮሜንት ላይ ናቸው። አንቺ ግን በቃልሽ ነው የምትናገሪ፣ በቪዲዮሽ ነው የምትናገሪ። በአንድ ሰው ነው የሰው ህይወት የሚበላሽ። ስለዚህ ኮሜንት ጃምፕ አድርጊ። አይተንብብዮም ድላም ይበል ከም ድሌቶም ይኹን አይተንብብሎም እስኪ ናት ጥፋት ምንም ያኔ ተራየነት እንዴ ዮኒ እኮ እንደዚህ ድንቡሽቡሽ ያደረገው ከሰርግ ቤት፣ ከሀዘን ቤት፣ ከጨሌ ቤት፣
ከጠንቋይ ቤት አይጠፋም። ከነሱ ቂንጨ እየለቃቀመ ጉንጩን የነፋ ሰውዬ ነው። ያ ማአት ነው እኮ እንደዚህ የሚያቅለበልበው ጋይስ። የቤት ጣጣ አለበት የለም። አንዳንድ ሰው ሙት አመቱን ሲያወጣውላ በሱ ነው መጀመሪያ የሚያወጣው። ለሱ ነው የመጀመሪያ ምግብ የሚሰጠው። የመጀመሪያ አንድ ሰው የለም በጋርዶ ምናምን ነገር ሰደቃ ሲያወጣ የመጀመሪያውን ስጋ የሚበላው እሱ ነው። የእውነት የማንም አሻራ ያለበት ሰው ነው። ለዛ ነው እንደዚህ እኮ የሚያደርገው 360 ዲግሪ እያዘራ የሚደፋው እሱ ነው። የማንም እናት የልጇን ህይወት ለመበተን ስትል ባልሽ ደፍሮኛል ብላ የማንም መሳቂያ አታረጋት። እሺ ቆሻሻ እድፋ አይምሮሽ እድፍ አለው የእውነት እና ዶንት ኮምፔር ዊዝ ዴዚ ገብቶሻል። ስላንቺ ሸሌነት ጎጃም በረንዳ ይንገርሽ ብላ የተናገረችሽ ልጅሽ ናት። አመጣልሻለሁ ነገ ቪዲዮን እያንዳንዱ ስላንቺ ሸሌነት ጎጃም በረንዳ ይናገርልሽ። በእኛ ምክንያት አለን ቤተሰብሽን የተጣላሽው እኛን ያኔ ጥለሽን ስትሄጂ ልጅሽን አናሳድግልሽም አንይዝልሽም ብላ እናትሽ ስላለችሽ በዛ ምክንያት ተቀየመሻት ነው። እንደዚህም ሆነ ልብስም እያሳጠበች የሆነ ያሳደገች የሙሉ ጌታ እናት ነች፣ አያቴ ናት፣ እንዳትናገሪያት አለች። እግዚአብሔር ጨርሶ ይማረው ወንድሜ ሶፊዬ። አሁንም ትንሽ ይቀርሃል። እኔ ግን አሁንም ደጋግሜ የምነግራችሁ የምትችሉ ሰዎች ካላችሁ ማድረግ የምትችሉ ሰዎች ካላችሁ እንደ ሶፎንያስን ከዚህ ሀገር ብታስወጡት። ከዚህ ይውላችሁ ምን አለ መሰላችሁ? ምንም አቅጣጫ በምንም አይነት መንገድ ብንሄድ ከኛ ማህበረሰብ ጋር አሁን እንደዚህ ሊሆን አይችልም። እንደው ስታስቡት ነው የምላችሁ። ግን የእናት ልጅዋን ልፋትና የእናት ልጅዋን ድካም አይታችሁ እንደው ውጭ የምትኖሩ ሰዎች የሆነ ልጅ ጀምሮለት ምናምን ነበር ሲባል ሰምቻለሁና እንደው ከኢትዮጵያ ቢወጣ እና ይሄ ኢቤስ መቀጠሩን ምናምኑን ተውትና እንደው ከሀገር ብታስወጡት በጣም ነው የሚያሳዝነው ጋይስ። ይሄ ልጅ ፈልጎና ፈቅዶ ሳይሆን በቃ ተገዶ በሆነ ነገሮች ተገዶ ነው እዚህ ነገር ውስጥ የገባው እና አይኖ በሃይማኖት ምናምን አክሴፕት አናደርግም የኢትዮጵያውያኖች ነን የራሳችን ወግ ባህል አለን ምናምንና ግን በቃ ከሀገር ብታስወጡ ተባብራችሁ እንደው ብቻ ለራሱ አልፈልግም መውጣት አለ ማሪ። እንደዛ ከሆነ ደግሞ በደንብ ማገገም አለበት። አሁንም ትንሽ ይቀራል እኮ ያ ዶክተር አይደለም ግን ቪዲዮ ላይ ከምታዩበት አክት እንትኑ ደህና ነው፣ ከበፊቱ ይሻላል። ግን በደንብ እንዲሻለው ወይ በቃ በደንብ እንክብካቤ እንዲያደርግ ብታደርጉት ጥሩ ነው። እና ደግሞ በዚህ አጋጣሚ መልዕክት የማስተላልፈው እባካችሁ ሚዲያ ላይ አታውጡት። አሁን እባካችሁ ስልክ አትስጡት እባካችሁ። አሁንም ላይ ምናምን አያደርግም። አንዳንዴ ይውላችሁ የኛ ሰው ሚዲያ ላይ ያለ ሰው ቀላል አይደለም። ይሄ ጊዜ ሊያልፍና ታሪኩን ቀይሮ እግዚአብሔር ወለ ቀድሞ አቋሙ ሊመልሰው ይችላል። አሁን ላይ የሚሆኑትን ነገሮች የሚቀመጡት ቪዲዮዎች ትክክል አይደለም። ስለዚህ ሙሉ ለሙሉ አገግሟል ነው ሙሉ ለሙሉ ገና ነው። አሁንም እዛ ቦታ ላይ ያላችሁ ሰዎች እባካችሁ ከሶፎንያስ እጅ ስልክ አልቁ። ስልክ ማለት ስልክ አትስጡት እባካችሁ። አሁንም ስህተት አትስሩ በእናታችሁ በእግዚአብሔር ምንም ተሽሎታል። አሁን ደህና ነው ምናምን አሁን ከበፊቱ ከነበረበት ደህና ነው። ሰውነቱም መልኩም ደህና ነው። ግን አሁንም ገና ነው። እባካችሁ የምትሰሙ ከሆነ እባካችሁ ከስልክ አልቁ እባካችሁ። እኔ እንደራሴ ሀሳብ ብለው ምን መሰለህ ጋይስ፣ የሆነ ቀን ልንገራችሁ ለምን እንደዚህ እንደምል ልንገራችሁ፣ ምክንያት ልንገራችሁ። የሆነ ቀን ላይቭ ላይ እንደዚህ ስትሪም ሲያደርግ ይሄ ሰው የተማረ ልጅ ነው፣ ማንበብ ይችላል። ተገብቷችኋል? እየተመለሰ ከሆነ ላይቭ ላይ አንተ እንደዚህ ይውላችሁ በዩዘር ነኝ መተው ምስቁላችሁ ኮመንት ሰዎች ሀሳባቸውንና ንግግራቸውን እንዲስቱ ነው የሚያደርጉት። ታውቁታላችሁ፣ በራሳችን የምናውቀው ነገር ነው። ስለዚህ ላይቭ ላይ ገብቶ ሲጫወት ወይ ሲስቅ የሆነ ነገር ቢሉት ጋይስ፣ የአንዱን ደግሞ የሌላው ሴሌብሬቲ ስም የአንዱን የሆነ ሰው ስም ቢጠራ ሀገር ተደበላለቀ ማለት ነው አይደለም ጋይስ? ለሱም ከባድ ነው፣ ለነዛም ደግሞ ፈተና ነው። ስለዚህም አንዳንዴ ሳታውቁት የምታደርጉት ነገር አሳቻ ነገር ይሆንና እሱ ሳይፈልገው በሚጽፉት ኮመንት እንዲናገር ያደርጉታል። እመኑ ጋይስ፣ ግን እኔ ምሬ ነው፣ እግዚአብሔር ምስክሬ ነው። ስለዚህ እባካችሁ ከሶፎንያስ ስልክ አልቁ። ስልክ አራብ ስንት እንግዲህ ልትጠይቀው መጣ ነው እንደዛ ቪዲዮ ሪካርድ አድርጋ ሶሻል ሚዲያ ላይ ለቀቀችው። ደውሎ አናግረው ሪካርድ አድርጎ ቢለቁ ከሌም እንደዚህ ነው ከሌም ይላል። ልጁ እኮ ጤነኛ አይደለም ጋይስ። በአሁኑ ሰዓት ላይ ተሽሎታል፣ ሙሉ ለሙሉ አትቻለው። እንደዚህ እንትናም እንደዚህ ማለት አስለፍልፎ በኋላ ራሳችሁ ላይ ችግር እንዳትፈጡ። ስለዚህ እባካችሁ ከሶፎንያስ ስልክ አልቁ በኋላ እንዳይጸጽታችሁ። ልክ ሚዲያ ላይ ደግሞ ይሄ ነገር ከወጣ በኋላ እኛ አለን ስናወራው እናንተ ወሬኞች እናንተ እንደዚህ ምን አላችሁ። ስለዚህ ይሄ ነገር ከመፈጠሩ በፊት ስልክ ከሶፎንያስ አጠገብ አርቁ። ሶፎንያስ ተሽሎታል፣ ገና ነው ይቀረዋል። ገና ያይ ልጅ እሺ ጫማ ነው እንዴ ማሚ በፍጹም እግዚአብሔር ክርስቶስ ሂዱና ከመኪና ውስጥ ስታራ ነው ይችላል። ሂጂ ቀስ ብለሽ ከተበቻችሁ አትሳሳቱ ሰከታችሁ ይግራና ቀኝ ጫማችን አታድርጊ እና ስልክ አልቁለት። እግዚአብሔር ጨርሶ ይማል የኔ ወንድም። እግዚአብሔር ያሰብከውን ይምላል። እግዚአብሔር እኛ አይደለንም ይቅር ብለናል። እንደዚህ ነን የምንለው እግዚአብሔር ነው። እግዚአብሔር ይበቃል ያለ ጊዜ እሱ ሁሉ ነገር ያስተካክልልህ። የእናትህን ድካም የእናትህን ልፋት ወይ የእናትህን ልፋት የእናትህን ድካም አይቶ የእናትህን ድካም አይቶ እግዚአብሔር የእናትህን ልፋትና ድካም አይቶ እግዚአብሔር
ሁሉ ነገር ያስተካክልልህ። አሁንም ከስልክ ግን ብትርቅ አሪፍ ነው። እናንተም እዚያ ያላችሁ ሰዎች እባካችሁ ለሶፎንያስ እባካችሁ ማሪ መጋለጥ አለባቸው። የተጋለጡትን ምን አደረጋችኋቸው? የኔ ፍቅር እኔ እኮ ኮሜንት ላይ በጣም ኢዚና ቀላል ተጋለጥ አለበት ምናምን ምን ታመጣላችሁ? ቢጋለጡስ ምንም ታሩት ነገር አለ? ለውጥ አለ? ሂደት አለ? የምታሩት ነገር አለ? እማይመስል የሰው ህይወት አታበላችሁ። በቃ እግዚአብሔር ይቅር ይበላቸው። የሰው ልጅ ፈልጎም ፈቅዶም ምንም ቢሆን ተስማምቶናል ብለው ካደረጉት እኛ አይደለም እግዚአብሔር ይቅር ይበላቸው። የስ በሃይማኖታችን አይፈቀድም፣ ሃይማኖታችን አንፈቅደውም። ግን ደግሞ በቃ እግዚአብሔር እሱ ራሱ ይብቃችሁ ይበላችሁ እንጂ ሚዲያ ላይ ስለመጣ ያደረጋችሁት የሆነው ነገር አለ የለም እኮ ጋይስ። ስለዚህ የሌላ ሰው ቤት ልብ አሁን በሶፎንያስ እናቱ ተሰበረች አይደለም፣ እህቱ ተሰበረች አይደለም። እኛ ግን ምን ያደረገው ሶፊ እግዚአብሔርን በጣም ነው ያሳዘንከኝ። እመቤቴ አይኑ እንደማትሰማኝ አውቃለሁ፣ እንደማይደርስህ አውቃለሁ። ግን አጠገቡ ያላችሁ ሰዎች እንደው በመድኃኔዓለም እግዚአብሔርን እየሳኩ አይደለም፣ ቁም ነገር ነው። ድሬስ ኮድ ነግራችኋለሁ። ቆይ አንዴ ሶፎንያስ እግዚአብሔርን ጋይስ፣ ሰው የሚረዳው ሰው ያስፈልጋል። በጣም ነው ያዘንኩት ሳየው። ይሄ ጋርድ መጣ እያለ የሚሮጠውን ቪዲዮ ሳየው በጣም ነው ያዘንኩት። አጠገቡ ያላችሁ ሰዎች እርዱት፣ የኢትዮጵያ ሕዝብ እርዱት። እግዚአብሔርን በጣም ነው ያዘንኩት ሳየው። የሰው ልጅ እኔ ለምንድን ነው የምትስቁት ጋይስ? እኔ እኮ ቁም ነገር ነው መቤቴ የማወራው። ይሄው ጌታ ምስክሬ ነው፣ ቁም ነገር ነው የማወራው፣ እየቀለድኩ አይደለም። እና በእግዚአብሔር እንርዳው ነው የምለው። ቀጣይ ምን አለ? 2 ቀን ቲክቶክ ባልገባ ብዙ ነገር አለ። ላይቭ ላይ ነኝ። ያው ጋርዴ መጣ መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋታስ እግዚአብሔር ምሮኛልና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። እኔ አሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ አካባቢ ነው ያለው አይደል? ቻሪቲ ያለው እየተናገ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ላይቭ ላይ ነኝ። ያው ጋርዴ መጣ ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና ኢቢኤስ መግባት በጣም ነው የምፈልገው። እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው። ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው። ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ
ግን እግዚአብሔር ምሮኛል። አረፍ አታስጩ። እግዚአብሔር ምሮኛልና 1200 ሰው እያየ ነው ባይዘው ሜጋ እንኳን ደስ አለ እኮ። ይሄን ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ